ዳዊትም ቤተሰቡን ሊመረቅ ተመለሰ። የሳኦልም ልጅ ሚልኮል ዳዊትን ለመቀበል ወጣችና ምናምንቶች እርቃናቸውን እንደሚገለጡ የእስራኤል ንጉሥ በባሪያዎቹ ቆነጃጅት ፊት እርቃኑን በመገለጡ ምንኛ የተከበረ ነው አለችው። ዳዊትም ሚልኮልን በእግዚአብሔር ፊት ዘፍኛለሁ፣ በእግዚአብሔር ሕዝብ በእስራኤል ላይ አለቃ ይሆን ዘንድ ከአባትሽና ከቤቱ ሁሉ ይልቅ የመረጠኝ እግዚአብሔር የተባረከ ይሁን። ስለዚህም በእግዚአብሔር ፊት እጫወታለሁ። ቁጥር 22 አሁንም ከሆንኩት ይልቅ የጠናኩ ሆናለሁ፣ በዓይንሽ እዋረዳለሁ፣ ነገር ግን በተናገርሽው ቆነጃጅት ዘንድ ይከበራል አላት። ቁጥር 23 እንዲህ ይላል፣ የሳኦልም ልጅ ሚልኮል እስከ ሞተችበት ቀን ድረስ ልጅ አልወለደችም። ጌታ ሲናገር አስተምራለሁ፣ ጌታ ሲናገር ትንቢት እናገራለሁ፣ ጌታ ሲናገር በፈውስ እጸልያለሁ፣ ጌታ ሲናገር አጋንንት እናወጣለን፣ ጌታ ሲናገር ለአባቶች ለእናቶች ለኢትዮጵያ እንጸልያለን። ዛሬ ከልብህ ከምንጸልየው ጸሎት ውስጥ አንደኛ ጸሎት ምንድን ነው? ከእናቶች ጋር አንድ ላይ በመሆን ስለ ሀገራችን ስለ ኢትዮጵያ እንጸልያለን፣ ስለ መንግስትም እንጸልያለን፣ ስለ ኢኮኖሚው እንጸልያለን። አሁን ባለው በዚህ በኑሮ ውድነት የነዳጅ ጉዳይ በተመለከተ በዚህ በሁሉ ጉዳይ ላይ እንጸልያለን። በዚህ አጋጣሚ ጌታ የሚለው ጉዳይ ካለም እንሰማለን። ግን የምንጸልየው እስከ መቼ ነው ካላችሁኝ፣ አሁን በተለይ በሚጀምረው ጸሎት መካከል እኔ የምንጸልየው ለአንድ ቀን አይደለም፣ ለሁለት ቀን አይደለም፣ ለሶስት ቀን አይደለም፣ መልስ እስከማገኝ ይጸልያለሁ። ጌታ ደግሞ የሚናገር አምላክ ነው። ክብር ለኢየሱስ ይሁን። ወደ ሀገራችን ወደ መንግስታችን ወደ ከተማ ስለ ኑሮ ጉዳይ በሰፊ ይመለሳለሁ። በዛሬ ቀን ለብዙዎቻችሁ እናት የሆናችሁ እንዲሁም እድሜያችሁ 20 እና ከ20 በላይ የሆናችሁ ሁላችሁ ኑ ብዬ ጥሪ አድርገን ነበረና በዚሁ አጋጣሚ በዛሬ ቀን ከሩቅና ከቅርብ አንድ ነቢይ ጠርቶና ብላችሁ በአክብሮት በፍቅር የመጣችሁ እናንተ እግዚአብሔር ሴቶች እናቶች ጌታ እግዚአብሔር በክፉ ቀን ይስማችሁ። ከዚህ ስትሄዱ ቤታቸው ይሰራ፣ ትዳራቸው ይፈወስ፣ ስራ ቦታ ይፈወስ። ከልጆቻችሁ መካከል አንድም ተራ ቦታ አይወርቅም። አስባችሁ አይበላሽም፣ ወታችሁ አይበላሽም፣ ጀምራችሁ አይበላሽም። መንገዳችሁ ሁሉ ያማረ ይሆናል። ባሰባችሁ ጉዳይ ሁሉ ጣልቃ ይገባል። እናንተ ካላችሁ ቤታችሁ ሰላም ይሆናል። ኢየሱስ ጌታ ነው። ዛሬ በተለይ ዋና ቁልፍ የሆነ ጉዳዮችን ተናግረ መጸለይ እፈልጋለሁ። አንደኛ እንደ መግቢያ እንዲሆን ስለ መርገም፣ ሁለተኛ ስለ ባል ጉዳይ፣ ሶስተኛ ነገር ድግምት። አሁን በብዙ ሰዎች ላይ ትላንትና ማታ እዚህ ግቢ ጸልያለሁ እየጸለይኩ ነበርና በእርግጥ ነጭ ለብሳችኋል፣ ግን የሚመታ ጨለማ አለ። ይመታ እስቲ በኢየሱስ መልስ ያለ አንድ በኢየሱስ የመጨረሻ በኢየሱስ የመጨረሻ በኢየሱስ በዛሬ ቀን ጠዋት በነበረው ጸሎት ላይ በጣም በህይወት እየገረመኝ ጉዳይ ነው የማወራው። እንደዚህ አይነት አባሻ ሀብታም አባሻ ሴት አይቼ አላቅም። ዛሬ ያገኘኋት አንድ በጣም ሀብታም ናት። አሁን ስሙን ብጠራ ሁላችሁ የምታውቁ በትልቁ ወንበር ያለው ሰው ለካይሷ ባለቤት ነው። እሷ ገዝታ ውስጥ መጣች። ገና መጸለይ ሲጀምር መንፈሱ መናገር ጀመረ። እንደ ኢንተርቪው አደረኩ። ቀስ ባለ ድምፅ እየተናገረ የሰውየው ስም ሲያነሳ ማቀው ሰው ነው። በአካል ሳይሆን የምታወቅ ሰው ነው። በኢትዮጵያ ደረጃ በጌታ በኢየሱስ አልኩ። ግን ተፋቷል። ልጅ የላትም። ሰውየው
ብዙዎቹን ነው የሚያስተዳድረው። ባለቤቱን ግን አልቻለም። ጸለይኩ፣ መከርኳት፣ ተናገርኩና ሼሚ እንዳይዝሽ ወዲህ እንዳትይ፣ ወደ ማንም አይደለም። አሁን ዋናው ተመቷል፣ ጌታም አዋርጇል ብሎኛል። አሁን ከዚህ ቤት እንደወጣሽ ሂጂ እሱ ጋር። አይቀበለኝም። ከዚህ ግቢ ሳትወጪ ስልክ ካልደወለ እኔ አልተቀባም። ይደውልሻል። አይወደኝም። ሰማችኋል? ድጋሜ እችን ቃል እንዳትደግም። ይወድሻል። ይሄ ቀኝ እጅ ነው፣ ይሄ ግራ እጅ ነው። ይሄንን እወዳለሁ፣ ይሄንን እወዳለሁ። ሁለቱም የኔ ነው። የትኛው ነው የማትወደው? ሁለቱ ነው የምወደው። ሚስትና ባል አንድ ናቸው። ቆይቶ አይለያዩ። የሚያለያየው ዛሬ ማታ ይሞታል። አሜን። እስቲ ያኔ በኢየሱስ ስም ወሰነ። በኢየሱስ ስም መንፈስ መጥፎ ነው። ሰውየው የሥራ ሰው ነው፣ የቢሮ ሰው ነው፣ የወጣ ሰው ነው። ኬዙ ከባድ ነው፣ ጉዳይ ከባድ ነው። እንደ አምባሳደርም ያደርገዋል፣ ሀገርን ይወክላል። ለባለቤቱ ግን መሆን አልቻለም። ተርቦ ነው እንዳይባል ሀብታሞች ናቸው። አቶ ነው እንዳይባል ሁሉ አላቸው። እንደው አንደኛ ጥያቄ ፍላጎቷ ምንድን ነው? ድሃም መርዳት ትፈልጋለች። ገና አንተ ከባረከ ምትል አይደለችም፣ ተባርካለች ኦሬዲ። እኔ ባልወልድም ብዙ ድሃ ከዚህ በኋላ ምትል ሴት ናት። አንድ ልጅ የላትም። የዛሬ ዓመት ግን ታመጣለች ልጅ ወልዳ። አሜን። ይሄ ባይናችን እናያለን። ኢየሱስ ጌታ ነው። እናንተ የእግዚአብሔር ሰዎች አሁን ካላችሁ ከእናንተ ውስጥ ማናችን ብዬ ለበ ማናችን ብዬ ባወራ እንደ ድንገት ቢሆን እንጂ በእውነት ገና ትዳር ስንይዝ ብዙዎቻችን ጸልየን አጸልየን ጌታ ተናግረው እውነተኛ ባለቤትም ወንዶችም አሉ እነዚህ ቦታ ላይ ብዙዎቻችን ጸልይ አይደለም ጾመን አይደለም ሃና የምትባል ጸጉሯ እንዲህ አይኗ እንዲህ የሚባል ድምፅ አልሰማውም። እኛ ጀመረን ነገሩ ማስኬደን በመሃል በቃ ይሁን ተባለ። ይሁና ተባለ። ሆነ እና በዛ መንፈስ ነው የማስበው። ብዙዎቻችሁ ማይቤ እንደኔ ማይቤ እንደ ብዙዎቻችሁ በሆነ አጋጣሚ በሆነ ሰርግ ቦታ ላይ ሻይ ቡና ቦታ ላይ ለቅሶ ቤት ላይ መኪና ውስጥ ታክሲ ውስጥ እንደ ቀልድ ጀምራችሁ ትዳር ተቀይሮ ሆኖ ሊሆን ይችላል። ከኛ ውስጥ ለአንዳንዶቻችሁ ባለቤትሽ በጌታ አይደለም ወይ አንቺ አይደለሽም። አሁን ነው የሆንሽው። ህንት አልነበረሽም። አሁን ገብታችኋል። አሁን ቢሆን አንቺ መተሻ አንተ መታን እንጂ ያ ደግሞ ያልመጣ ሰው አለ። የሚገርም ነው። መቼም አይ በቃ እሱ ባለቤትሽ አይደለም ተፋቱ ተብሎ አሁን ባይነገርም አሁን እንግዲህ ደርሳችኋል፣ እስካሁን መታችኋል። የቀረን ጉዳይ ለማስተካከል መጸለይ አለብን። ሁለቴ እንዳይበላሽ። አንዳንድ ሰው ሲጀመር ጋብቻው ልክ አይደለም። ሲጀመር እንዴት አይነት ታገቢያለሽ? እንዴት አይነት እቺ ታገባ የሚያስብል አለ። በጣም ብዙ ብናወራ በግል ብናወራ ብዙ ጉዳይ አለ። ግን ሆኗል። እዚህ ይላችኋል የአቢጊያና የናባል ጉዳይ። አቢጊያ ቆንጆ ናት፣ አስተዋይ ናት፣ መልኳ በጣም ቆንጆ። ባሏ ግን ባለጌ ነው፣ ሰካራም ነው። ወደ ላይ ይለዋል። ጠዋት ይሳደባል፣ ምሳ በልቶ ይሳደባል፣ እራት በልቶ ይሳደባል፣ ተኝቶ ይሳደባል። ስድቡ ብቻ በአፍ ያለው ሰካራም። ገንዘብ አለው እንጂ ሰካራም ነው። ታዲያ ሰካራም ባልና እቺ ቆንጆ እንደተጋቡ ብቻ ተጋቡ። በቃ አቢጊያ ያለችው ነው ደስ የሚለኝ።
ይሄ ባለጌን ባሌ ዛሬ ቢፈታ ነገ ብዙ ወንድ ይመጣል። ግን አንደም አግብቻለሁ የጌታ ጊዜ ሆኖ ባሏ እስከሚሞት ድረስ አንድ ቀን አልጋኑ አልቀየረችም፣ ሽማግሌ አልጠራችም፣ እንደሱ አልሆነችም። ባለ ዘውድ ነው ብላ ታገሰች። ሰውየው በክፋቱ ቀጠለ። ጊዜው ሲደርስ ጽዋ ሲሞላ ጌታ ወሰደው። ከዛ በኋላ የካሳ ሰው አድርጎ ደግሞ ለአቢግያ ዳዊትን ዳዊት ያለ አልሄደችም። ባለጌ በሕይወት ያለ አልሄደችም። ከሞቴ በኋላ ዳዊት መጣ። ዳዊት ማን ነው? ናባል ማን ነው? ናባል ጠዋት የሚሳደብ በልቶ የሚሳደብ ጠጥቶ የሚሳደብ ተኝቶ የሚሳደብ ሰኞ የሚሳደብ። ዳዊትስ ጠዋት ይዘምራል፣ በምሳ ጊዜ ይዘምራል፣ ማታ ይዘምራል፣ ተኝቶ ይዘምራል። ኢየሱስ ይክሳቸዋል። እስቲ አንዴ የካሳ ሕይወት ብሎ እስቲ የካሳ ሕይወት ድገሙ እስቲ አንዴ። የካሳ ሕይወት የትላንትናው ያስጨንቃታል። ይሄ ደግሞ እስከ ፍጻሜ ድረስ የመከራ ጊዜ ሁሉ ረሳች። ክብር ለኢየሱስ ይሁን። ጠጋ ብዬ ሲናገር ለአንዳንዶቻችን በትክክል በደም ካየን ያለው ባል የአንዳንዶቻችሁ ከዚህ በፊት የነበረው ባል ከጌታ አይደለም። አይቤ የጌታ ፍቃድም አልነበረም። ለዛም ጭምር ነው። ሌላ ሰው ነው። ብቻ መታችኋል። ዛሬ እንጸልያለን። መንፈሱ ይመታል፣ አይምሮ ይቀየራል፣ ሁሉ ያማረ ይሆናል። እስቲ ኢየሱስ ብሎ እስቲ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ። ደግሞ የአንዳንድ ሰዎች ላይ የጌታ እጅ አለበት፣ ግን ውጊያ አለ። ሁለቱም አስቸጋሪ ነው። የጌታ እጅ ኖሮም ውጊያ ካለም አስቸጋሪ ነው። ሁለተኛ ከጌታ ውጪ ያለው ሰው ካለም አስቸጋሪ ነው። ኢየሱስ ጌታ ነው። በዚህ አጋጣሚ እዚህ ጉባኤ መካከል ያላገባችሁም አላችሁ። እኔ ዛሬ ጸልያለሁ ከእግዚአብሔር ዘንድ የሆነ ትክክለኛ ባለቤት በቅርብ ጊዜ ወደ ቤት ወደ እጅ ትመጣለች፣ ይመጣሃል፣ ያማረ ይሆናል። እስቲ ያኔ ኢየሱስ ብለህ አንተ ኢየሱስ። ዛሬ ወደዚህ ቦታ ሲመጣ በዋናነት ለእናቶች ነውና አንድ ሐሳብ ይዤ መጣሁ። አሁን በዚህ ቦታ አይታችሁ ከሆነ በአንድ ቤት ውስጥ የመጀመሪያ እግዚአብሔር አለ። ከእግዚአብሔር ቀጥሎ ባል አለ። ባል እግዚአብሔር የራሱ የሆነ ሙሉ ፓወር አለ። ባልም የራሱ የሆነ ሙሉ ፓወር አለ። ሰካራም ይሁን ቃሚ ይሁን ጨዋ ይሁን ባል የራሱ አቅም አለ። ሚስት የራሱ አቅም። ልጆች እንደምታውቁ ነው። እንኳን ጌታ እንኳን መልአክ እንኳን ባል ቀርቶ በየተራራ ቆሞ የሚናገር ለጠንቋዮች ራሱ ፓወር አለ። ጠንቋይ ራሱ፣ ደጋሚዎች ራሱ፣ ሌላ መንፈስ ራሱ የራሱ የሆነ ፓወር እንዳለ ይታወቃል። ይህ ጉዳይ ሆኖ እያለ ግን በአሁኑ ቦታ ላይ ቃል ላይ ባይታችሁ ከሆነ ዳዊት ደስ ብሎ ነው የዘፈነው። ደስ ብሎ ጨፈረ። ሚልኮል ግን የዳዊት ሚስት ሚልኮል ዳዊት ሲዘል አይታ በእነዚህ በምናምንተ ሰዎች ፊት አንተ እንደዚህ የምትሆነው ብላ ሰደበችው፣ ተናገረችው። ኢየሱስ ጌታ ነው። ዳዊት ግን ምን አለ? አባትሽ ማን እንደሆነ ታውቂያለሽ? ከአባትሽ እጅ ያዳነኝ ጌታ ነው። ከሁንኩ በላይ ለሱ እሆናለሁ፣ እጨፍራለሁ፣ እዘምራለሁ። አንቺማ ምን አለብሽ አላት። አባትሽ ንጉሥ፣ ባለቤትሽ ንጉሥ። ከንጉሥ ቤት ወደ ንጉሥ ቤት መጥተሻል። መከራ አታውቅም፣ ችግር አታውቅም፣ ስቃይ አታውቅም። እኔ ነኝ የማውቀው የራሴን። እኔ እኮ በጎችን የሚጠብቅ የድሃ ቤተሰብ ልጅ፣ የድሃ ቤተሰብ ልጅ። አባቴ እንኳን የታወቀው ጎልያድን ከጣልኩ በኋላ ይሄ ሰው ማን ነው? የእሳይ ልጅ። እሳይ ራሱ ማን ነው? ከምናምንተ ቤት የመጣ ሰው ነኝ። ለዚህ ክብር ያበቃኝ ጌታ ነው። ላንቺ ብዬ እኔ አልተውም፣ እንደው ከሆንኩ በላይ ይሆናል ብሎ ሌላ ቀጠለ። ኢየሱስ ጌታ ነው። ግን በዛ መሃል በምታይ ወርድ ዳዊት ሰደባት አይልም፣ ግን ንግግሩ ያስታውቃል። የቁጣ ነው።
በሰው ፊት በመሆኑ አውጥቶ አልተናገረም። ዳዊት ግን ተናገራት። እስኪትሞት ድረስ ሚልኮል ልጅ አልወለደችም። የዳዊት ሚስት የነቢዩ ሚስት ልጅ የሚባል ነገር አልወለደችም። ሌላ መርገም አይደለም። ዳዊትን አይረገማት፣ ባሏን አይረገማት። ላካ በሚስት ላይ ባል ፓወር አለ። የባል ምላስ ይጸናል። ባለጌ ይሁን ጨዋ ይሁን ባል ባል ነው። አባት አባት ነው። በልጆች ላይ አባት ፓወር አለ። ልጆች የእግዚአብሔር ስጦታ ናቸው። ልጆች የእግዚአብሔር ስጦታ ናቸው። አባቴ ነቢይ አይደለም፣ ሐዋርያ አይደለም። ከኛ ከወንዶች መካከል ወንዶች አለ፣ 4 ወንዶች አለ። አራታችን አስቀምጦ አንድ እንዲህ አለ፣ አንተ ነፍስ ብቻ አይሙት አለው። አንደኛው ሞት ብቻ አትሙት ነው ያለው። እንደዛ አለና ወደ እኔ ስመጣ ግን አንተ ለወንድሞች ማረፊያ ሁን አለኝ። እኔ በቅርቡ አርፋለሁ፣ እኔ እሞታለሁ፣ ይሄ ልጅ ያሳርፋቸው አለ። ከሁሉ ታናሽ እኔ ነኝ። በወንዶቹ የአባት ምላስ ይሰራል። ያ የተባለው አንደኛው ወንድማችን ነፍሱ አለ ህይወቱ አለ እንጂ ብዙ አላወራ። አባት በልጆች ላይ የምናገረው ነገር ጌታም ያጸናል። ባል በሚስት ላይ ቀጥሎ ባለፈው እዚህ ቦታ ሲናገር ነበርና በጣም በህይወቴ የገረመኝ ነገር አንድ ሴት አታገባም፣ በጣም ቆይታለች። ቸርች መጣች፣ መንፈሱ ጮሆ ወጣ። ከዛ በኋላ አገባች። ከብዙ ቆይታ በኋላ አንድ ቀን ድሮ እሷ የሚያሰቃየው መንፈሱ ወደ ቤት መጣ። ባሏ ጋር መጥቶ እንዲህ ነው ያለው፣ እቺ የቀድሞ ባለቤቴ ናት። እኔ ስወጣ ነው አንተ የገባው። ለዛሬ ብቻ የቀድሞን ባለቤቴን ከእሷ ጋር ማደር ይፈልጋለሁ ብሎ ፍቃድ ጠየቀ። በምሽት ምንም አልተናገረም። ከነጋ በኋላ አናገራት። ላካ አንቺ ድሮ አገብተሻል እንዴ? ኧረ እኔ አላገባውም። እስቲ በእውነት አላገባውም። ማታ የሆነ መንፈስ መጥቶ እንዲህ አናገረኝ። ወይኔ ወደ አንተ መጥቶ አናገረኝ። ሰው አይደለም እንደ ወንድ የሆነው ሁሌ ከኔ ጋር የሚተኛ መንፈስ ነበረ። ከዛ መንፈስ ውጪ እኔ ወንድ አላቅም። አንተ እንዳየው ነው። እኔ ወንድ አላቅም። ከመንፈሱ ጋር ነው ሁሌ የማድረው። ማታ ሁሌ ያድራ ከኔ ጋር። ያ መንፈስ እዛ ቸርች ሄጄ ከኔ ጮሆ እስከምወጣ ድረስ ወንድ የሚባል ነገር ማየት አልፈልግም። መንፈሱ ግን ጮሆ ሲወጣ አንተን አገባው። መንፈሱ መጥቶ ነው ያናገረው። የሰራዊት ጌታ እግዚአብሔር ካረና መንፈስ የራሱ አቅም አለው። ባል የራሱ አቅም አለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን። በዚህ በኢትዮጵያ ምድር ወደ ፍርድ ቤት ብትሄዱ በስንት ፍቅር የተጋቡ ሰዎች ሁሉ ከተወሰነ ቀን በኋላ በየፍርድ ቤት ያለው ጣጣው ፍቺ ነው። ማመን ይከብዳቸዋል። የብዙዎቻችን አገልግሎት ተመቷል በፍቺ ምክንያት። መቆም እስከሚያቅታችሁ ድረስ ሳትፈልጉ ትዳራችሁ ከእጃችሁ ወጥቷል። ፍቺ ሆኗል።
ሰው ቁጭ አድርጎ ቢያወራ እኮ ማሳመን ትችያለሽ፣ ግን ለስንቱ ታሳምኛለሽ? ለስንቱ ትናገሪያለሽ? ትዳር ከተበላሸ ፍቺው ከመጣ ቀጣይ ያለው ህይወትሽ ይበላሻል። የራሱ ጉዳይ እንዳቲ ክርስትና አለ፣ ይሁን እንዳቲ መከራም አለ። ዛሬ በዛሬ ቀን በመጣችሁ በዚህ ጉባኤ መካከል አንድ የማወራው አንድ ነገር አለ። የሰራዊት ጌታ እግዚአብሔር በቤታችሁ የበላይ ይሆናል። አሜን። ሁለተኛ ባለቤትሽን ትወርሻለሽ። አሜን። ምርኳችሁ ይመለሳል። ድሃ አትሆንም። ጤናችሁ ሙሉ ይሆናል። አሜን። ዋና ጥያቄ ይመለስ። ስር ነቀል ለውጥ ይሁን። ቤታችሁ ይፈወስ። ትዳራችሁ ይፈወስ። ልጆች ይፈወሱ። እስቲ ኢየሱስ ብሎ እስቲ አንድ የመጨረሻ አሁን ተዘጋጁ። ወደ ዋናው ቁልፍ እየመጣው ነኝ። ከዚህ ጉባኤ በኋላ እንዲህ ይሆናል። የጨለመው ህይወታችሁ ይበራል። አሜን። የጨለመው ትዳራችሁ ይበራል። አሜን። ልጅ ያጣችሁ ልጅ ትወልዳላችሁ። አሜን። ጤናችሁ ይመለሳል። አሜን። ቋንቋችሁ አንድ ይሆናል። አሜን። ሐሳባችሁ አንድ ይሆናል። አሜን። ቤታችሁ አንድ ይሆናል። አሜን። እስቲ አንድ ነገር አይበላሽም። እስቲ አንድ ነገር አይበላሽም። እስቲ ነገር አይበላሽም። ይሄ ዋይ ታያችኋል። እናንተ የእግዚአብሔር ሰዎች እንደ ድንገት ሆኖ ባለቤትሽ በጌታ ካልሆነ አደጋ ውስጥ ነሽ። ባለቤትሽ በጌታ ካልሆነ አደጋ ውስጥ ነሽ። ህይወትሽ ሊበላሽ ነው። በልዩ ድንቅና ታምራት ካልሆነ በስተቀር ያንቺ ህይወት፣ የልጆች ህይወት በጣም ሊበላሽ ነው። መጸለይ ካለብኝ እንኳን መጸለይ ያለብኝ ጉዳይ ምንድን ነው? አባት እግዚአብሔር ሆይ ባለቤትን ወደ እጅ ያስገባ፣ ባለቤቴ ወደ አንተ ይመለስ። እችን ከጸለያችሁ ባለቤትሽ ወደ እጅሽ ካልገባ እስቲ እጅሽ ከፍ አድርጊ። አንቺ ራስሽ ቁሚ እስቲ አንዴ። ከሰው ጋር አላጣላም እንጂ አለበት ያንቺ ጉዳይ በሌላ ሐኪም ቤትም ሚቻል አይደለም። የልጅሽ ጉዳይ አሁን ኢትዮጵያ ውስጥ ያለው ሐኪም ቤት ያለቀ ዘላስ የቀረው ሐኪም ቤት ጳውሎስ ነው። ጳውሎስ ነው ጉዳይ። ጳውሎስም አይቻልም፣ ከኢትዮጵያ ውጭም አይቻልም። እዚህ ሆኜ ሲጸልይ አንቺ እዚህ ያለሽ እንጂ ልጅሽ እዚህ አለ እንጂ ባለቤትሽ እዚህ የለም። እኔ አሁን እዚህ ሲጸልይ እዛ ያለው መንፈስ ሲመታ ይሄ ጉባኤ ሳያልቅ አሜን ይችላል ኢየሱስ። አሹ እስቲ አሜን አሜን። ለባለቤትሽ ከተሰጠው ፓወር የነቢ ፓወር ይበልጣል። ተጋቢ ያወራለሁ ለባለቤትሽ። በእርግጥ ባለቤትሽ በቤትሽማ አባት ነው፣ ጌታ አቅም ሰጥቷል። በልዩ ተአምርና ድንቅ ካልሆነ በስተቀር ይሄ ጉዳይ ብሩክ ነው። ብሩክ ነው። ይችላል ኢየሱስ። የኩላሊት ካንሰር እንዲነቀል ፈውስ ይሁን። ለጌታ ክብር አታመጡማ ኢየሱስ። እና እዚህ ጋር ከነ ልጅሽ እዚህ ጋር ተቃበል። ወንበር ቁሚ፣ አንደስ ቁሚ፣ ቶሎ በይ፣ ቶሎ ቁሚ። አንቺ ነሽ አሁን በደም ስሙን ጉባኤ 1 2 3 4 5 6 7 8 9ኛ ዓመት ይዘሻል። ልጅ የለሽም። ጉባኤ ለጌታ ክብር ያመጣል። ጉባኤው ለጌታ ክብር ያመጣል። እልልታችሁ ጭብጨባችሁ ሰማ ከዚህ በላይ አሹ ሹ ሹ ሹ
እልልታ ይብዛ። ቃልህን እሻለው ባይታይ ደመና ዘምር ዘምር አለኝ ልብ ባንተ ጸና ልብ ጠና ልብ ባንተ ጸና። እልልታችሁ ጭብጨባችሁ ይብዛለት ከፍ ከፍ ልብ ጸና ልብ ባንተ ጸና። አንድ ቁጭ በሉ። ይኸው የልጅ ጨርቅ ይዤ አምኜ መጣው ከቤት ያለች ነው። ጉባኤ ለጌታ ክብር ያመጣል። ኢየሱስ እልልታ ይሁንለት፣ ጭብጨባ ለጌታ ሹ ሹ ሳይቀየር ሁሉ እንዳለ ሆኖ ሲያመሰግን በአምላኩ ተማምኖ ምድረ በዳን የሚያለመልም በረሃውን ገነት አደረገ። ሃሌሉያ። አንድ ቁጭ በሉ። አምጣ ጨርቁን ስጠኝ። ጨርቁን ጣል። እኔው ምንድነው ያወራው ያለው? ሚልኮል እንዳትወልድ የከለከለው ምንድነው ካላችሁ ባሏ ዳዊት ነው የረገማት። እቺ ሴት ልጅ እንዳትወልድ ምንድነው የከለከለው ብትሉ የመጣው ነው። ለ9 ዓመት ልጅ የላትም፣ ቀጣይም አይኖራትም። ዛሬ ጌታው ጣልቃ ባይገባ ኢየሱስ ሃሌሉያ አሜን። ይሄን ያየው የእግዚአብሔር አይን ብቻ ነው። አሜን። ይሄን ያየው የእግዚአብሔር አይን ብቻ ነው። አሜን። ለኔ ካባ ነገ ነው። የእግዚአብሔር አይን ብቻ ነው። አሜን። በሰፊው ወደ መጸለይ ይመለሳለሁ። እናንተ ሁላችሁ ግን ስሙኝ። እናንተ እግዚአብሔር ሰዎች ዛሬ ማታ ቁልፍ ይሰጣችኋል። አሜን። እስቲ አሜን አሜን። የሰራዊት ጌታ እግዚአብሔር እና ብሩክ አሁን በደም ስሙኝ፣ በደም ስሙኝ። አባቱ ረስተዋል። ይሄ ልጅ እንኳን በጳውሎስ የትም ሀገር ቢሄድ ይሞታል እንጂ አይፈወስም። ምንጩ ነው ማወራው። ምንጩ ነው ማወራው። ኩላሊቱ ወጥቶ አይፈወስም። የእሷን ጉዳይ ጌታ ተናገረኝ። የእሱን ተናገረኝ። በልጆች ላይ አባት የሚያወጣው ቃል ጥንቃቄ አድርጉ ብያችኋለሁ። አባት ባለቤትሽ በአንቺ ላይ ክፉ እንዳይናገር እያጣሏችሁ አይደለም፣ አልፈለኩ እንዲመጸለይ እግዚአብሔር ጣልቃ ካልገባ በአፋችን ያለው መንፈስ መጥፎ ነው። ባለቤትሽ ላይ ልጆችሽ ላይ አሁን እናንተ ሁላችሁ ማሰብ ያለባችሁ አንድ ነገር አለ። ከእግዚአብሔር በታች በእኔ ላይ አቅም ያለው ማን ነው ካላችሁ የጌታ መላእክት አቅም አለው። በየተራራ ያለው የጨለማ ኃይል የራሱ አቅም አለው። ሚስት ከሆናችሁ ባለቤትሽ ላይ ፓወር አለው። ሰካራም ይሁን ቃሚ ይሁን ባለቤትሽ እብድ ይሁን ጤነኛ ይሁን ከእግዚአብሔር ዘንድ ተሰጥቷል። ሚስት ለባሏ ትገዛ። የሚስት ራስ ባል ነው። ቢገባም ባይገባም እየሰራብን ነው። አሁን ጊዜ ደርሶ ነው የማወራው። ይመለሳል። የሰራዊት ጌታ ግን አሁን የእሷን ጉዳይ ሽማግሌ አይፈታም። ሽማግሌ ይፈታል? አይፈታም። ሕግ ይፈታል? አይፈታም። የሀገር መሪ የልጅ ጉዳይ ይፈታል? አይፈታም። እግዚአብሔር ብቻ ግን ይፈታል። አሜን። ኢየሱስ
ጭብጨባ ለታ ለጌታ እስቲ አሜን አሜን እጃችሁ ከፍ አድርጉልኝ። በእናንተ ጉዳይ ላይ እግዚአብሔር ብቻ ጣልቃ ይገባል። አሜን እግዚአብሔር ብቻ ጣልቃ ይገባል። አሜን እስቲ በኔ ጉዳይ ላይ በሲ በኔ ጉዳይ ላይ እግዚአብሔር ብቻ ጣልቃ ይገባል። ጣልቃ ይገባል። አንድ ቁጭ በሉ። ዛሬ ማታ ለዚህ ጉባኤ የምስራች አሜን። ከእናንተ ውስጥ አንዳንዶቻችሁ እቺ ፀሐይ ሳጠፋ ሰላማችሁ ይመለሳል። አሜን። ደማችሁ ይቀየራል። አሜን። ደብዳቤው ይሻራል። አሜን። አዋጅ ይገለበጣል። አሜን። ጤናችሁ ይመለሳል። አሜን። ታሪካችሁ ይቀየራል። አሜን። መታወቂያው ይቀየራል። አሜን። እግዚአብሔር ጣልቃ ይገባል። አሜን። እስቲ ነገሬ አይበላሽም። ነገሬ አይበላሽም። አመሰግናለሁ። አመሰግናለሁ። ቁጭ በሉ። ዋና ቁልፍ ዛሬ ማታ ይሆናል። እናንተ እናቶች መጣችሁ አይደለም? አዎ በሉኛ። መጣችሁ አይደለም? መጣችሁ አይደለም? በአቨሬጅ ስናይ ብዙ ጊዜ በኢትዮጵያ ውስጥ ሴቶች ብዙ አያስቸግሩም፣ ወደ ጌታ ይመለሳሉ። ወንዶች እንደምታውቁ ነው። ማህበራዊ ህይወት እያለ ሼም ይዞ እያለ ብቻ ምን እያለ ጣጣው ብዙ ነው። ቶሎ ከዛ መንፈስ ወጥቶ ወደዚህ ቶሎ አይገባም። እናቶች እዚህ ቦታ መታችኋል። ዛሬ አንድ ቁልፍ ልስጣችሁ። መጸለይ ካለባችሁ ጥያቄ አንድ ስለ ባለቤትሽ መሆን አለበት። ስለ ባለቤትሽ መጸለይ ካለብሽ በረከቱን ጦሱም ያለው በሱ በኩል ነው። ጦሱ ሊመጣ ነው። ትዝ ይላችኋል ያዕቆብ በራሔል ላይ ያደረገው ነገር ታውቃላችሁ። ያዕቆብ ያ የእግዚአብሔር ሰው በራሔል ላይ ያመጣው ጣጣ ከባድ ነው። ባለቤትሽ በጌታ ይሁን አይሁን፣ እኔ ዛሬ ባንቺ ሆኜ እጸልያለሁ። ጌታ እግዚአብሔር እንዲህ ያደርጋል። የባለቤትሽን ልብ ይቀይራል። አሜን። አእምሮ ይቀይራል። ባለቤትሽ ወደ ጌታ ቤት ካልመጣ ከክርስትናሽ ግማሽ የለም፣ ከህይወትሽ ግማሽ የለም፣ ከደስታሽ ግማሽ የለም። የቤታችሁ ማዕበል ይቀጥላል። ቤት ካልተፈወሰ፣ ትዳር ካልተፈወሰ ውጭ ወጥተሽም ብዙ አይሳካም። ሰላም አትገኝም። ብዙ ትረበሻለሽ። ደግሞ ሰይጣን ያውቃል ያንቺ ሰላም እንዴት አድርጎ እንደሚያጠፋ መንገዱን ያውቃል፣ አካሄዱን ያውቃል። ደስ የሚለው ነገር ጌታ እግዚአብሔርም የሰይጣን ስራ የማፍረስ መንገድ ያውቃል። እኔ ዛሬ ጸልያለሁ፣ ከዛሬ በኋላ ጨለማ ባንቺ ቤት አይሰራም። አሜን። ኃይላችሁ ይታደሳል። አሜን። ታሪካችሁ ይቀየራል። አሜን። ምርኳችሁ ይመለሳል። አሜን። ወደ በኋላ ለባሎቻችሁ ፎቶ ይዛችሁ መታችሁ ከሆነ እኔ ዛሬ ጸልያለሁ፣ የሰራዊት ጌታ እግዚአብሔር በባለቤትሽ ፊት ሞገስ ይሆናል። አሜን። ቋንቋችሁ አይደባለቅም፣ ሐሳባችሁ አይደባለቅም፣ ክፋት አያገኛችሁም። እስቲ አንድ ነገር አይበላሽም። ነገሬ አይበላሽም። ሁለተኛ ነገር እናንተ የእግዚአብሔር ሰዎች በተለይ ሴቶች ተጋቢ ላውራ ሴቶች ውሎሽ ከማን ጋር ነው? ውሎሽ ከማን ጋር ነው? አዳም የሥራ ሰው ነው። ይሮጣል። ጠዋት ሌላ፣ ማታ ሌላ፣ ሰኞ ሌላ ቦታ፣ ማክሰኞ ሌላ ቦታ፣ ሮብ ሌላ ቦታ። ኢዮብ አዳም ሁሉ ቦታ ሲሮጥ ቀስ ብሎ መጥቶ ሰይጣን ሔዋንን አገኛት። ለብቻው ቀርታለች። አዳም ከሆነ ሁል ጊዜ ኦንላይን ነው፣ ከጌታ ጋር ነው፣ የሥራ ሰው ነው፣ ለወሬ ጊዜ የለውም። እሱ ሔዋን ግን አገኛት። ለመጀመሪያ ቀን አየችና በጣም ደነገጠች። በኢየሱስ ስም አለችው እባቡን። ሁለተኛ ቀን በጌታ ስም አለችው። ሶስተኛ ቀን ጠጋ ብሎ አናገራት። እኔ የምልሽ አላት እባብ ሔዋንን ምን ነበር ያለሽ? አትብሉ አትንኩ ብሏል። አትብሉ፣ አዎ አትንኩ፣ ከነካችሁ ትሞታላችሁ ብሏል። ናታሜ ቁም እዚህ ጋር
ጌታ አትብሉ አለ እንጂ አትንኩ አላለም። ላካች ሔዋን የቃል እውቀት የላትም። የእግዚአብሔር የቃል ሙላት ከሌለ በድንገት ትወርቃላችሁ። ምን ነበር ያለሽ? አትብሉ አትንኩን ጨመረች። ከነካችሁ ትሞታላችሁ። እሺ አሁን ነካው፣ አሁን ሞትሽ አላት። አልሞትኩም። ብትበይ ምንም አትሆኝም አላት። ብትበይ ምንም አትሆኝም። አይታችሁ ከሆነ ከኢትዮጵያ ውጭ ነው ብዙ ጊዜ የእባብ ቆዳ ብሎ ቀበቶ፣ የኪስ ቦርሳ በጣም ሀብታም ካልሆናችሁ በስተቀር የእባብ ቆዳ በዛ መልክ የተሰራው ቀበቶ ውድ ነው። ድሃ ሰው መጠቀም አይችልም። የኪስ ቦርሳ በጣም ውድ ነው፣ ግን መልኩ ያምራል። ጥቁር ነው አትልም፣ ነጭ ነው አትልም፣ መልኩ አትገልጽም። በጣም ያምራል። የሚያስተለው ምንዝ ነው? እባብ መርዙን ሲያወጣ ብቻ ነው። በምላሱ ላይ መርዝ አለ፣ መርዝ አለ በጣም። ከዛ ውጪ እባብ ያምራል። እናንተ እግዚአብሔር ሴቶች የሰራዊት ጌታ እግዚአብሔር ካረዳ በስተቀር ባለቤትሽ የሥራ ሰው ከሆነ በየቦታ መሮጥ ከሆነ ያንቺ ውሎ ከማጋር ነው። እግዚአብሔር ካረዳሽ አንድ ቀን መጣው ብለሽ ሄደሽ ህይወትሽ ይበላሻል። ጦሱ ከባድ ይሆናል። ትዳርሽ ሁሉ ይበላሻል። ኢየሱስ ጌታ ነው። የመጀመሪያው ውሏቸው ከማጋር ነው። በጣም ጓደኛ ቼክ አድርጉ። በጣም ቼክ አድርጉ። ሁለተኛ ነገር በመጣው ትንቢት በአንድ ቀን ትንቢት እንዳትወስኑ ቶሎ ብላችሁ። ባለፈው እዚህ ጉባኤ ነበራችሁ ከኔ ጋር አንድ እህት 4 ልጅ አላት። አንድ ቦታ ስትሄድ አንድ ነቢይ እንዲህ አላት፣ ይሄ ባል ያንቺ አይደለም አላት። ልጆቹን በትና እዚህ ጉባኤ መጣች። ጌታ ተቆጣኝ። እንትና ትንቢቱ ልክ አይደለም። እንትና ምንሽ ነው? ባለቤትህ ነው። 4 ልጅ አለች። አዎ አሁን አምልኮን ታይና ቶሎ ወጥተሽ ተመለሽ አላት። ተመለሽ። የሰራዊት ጌታ እግዚአብሔር ባይናገር ኖሮ ልጆቿ ተበትነው ትዳሯ ተበትነው ውጭ ወጣ ምንድነው የምትሆነው? ምንም ጉዳይ ይበላሻል። ስለዚህ በአንድ ቀን ትንቢት ትዳራችሁ እንዳታበላሹ። አሁን ጌታ ይባረክ። ብዙ ነቢይ አለ፣ ብዙ ገስታውስ አለ፣ ብዙ ሐዋርያ አለ። ላንቺም ይናገራል፣ ላንተም ይናገራል። የመጣውን ትንቢት በሌላ ነቢይ አስፈትሽ፣ ቼክ አስደርግ። ነው አይደለም በል። በአንዴ እንዳታደርገው። አንድ ሰው ነቢይ ይሳሳታል። በራሳችሁ እንደ ሐዋርያ ጳውሎስ ጌታ ማሰሙ ከሆነ ጌታ ማታዩ ከሆነ በአንድ ቀን ውሳኔ እንዳታደርገው። በመጨረሻ በቅርብ ጊዜ እንዲህ ይሆናል። ከባለቤትሽ ጋር ለምስጋና እዚህ ግቢ ትመለሳላችሁ። እስቲ በቅርብ ጊዜ ብሎ ሲ በቅርብ ጊዜ በኢየሱስ ስም ብሎ ሲ በኢየሱስ ስም ከቤተሰቦቼ ጋር ከልጆቼ ጋር ለትልቅ ምስጋና እመለሳለሁ። ነገሬ ይቀየራል። ደስተኛ ሆኜ እኖራለሁ። እስቲ ከዛሬ በኋላ በኢየሱስ ስም ብሎ ሲ ሕይወቴ አይበላሽም። ኢየሱስ ጌታ ነው። አሜን። ሁለተኛ ሐሳብ ይሄ ነው። ዘላስ አንድ ሐሳብ ተናገር መጸለይ እፈልጋለሁ። በብዙዎቻችሁ ላይ ተደግሞባችኋል። ድግምት አለባችሁ። አሁን ዛሬ ጸልያለሁ። ራስሽ ተፈውሰሽ ሌሎች ይፈወሳሉ። አሜን። እስኪ ቀኝ ከፋ በእኛ ቤት አይሰራም። በሳንደ በእኛ ቤት አይሰራም። ድገም እስቲ አንዴ። በእኛ ቤት አይሰራም። አንዴ ድገም እስቲ። በእኛ ቤት አይሰራም። እስኪ አይሆንም። በሳንደ አይሆንም። ከእናንተ ውስጥ በእኔ ላይ ድግምት ተሰርቶብኛል እንደ ማወቅ ይችላለሁ ወይ? የግድ መጮህ አለብኝ እንደ ምልክት አለ ወይ ምትሉ ካላችሁ በእናንተ ላይ ድግምት እንድትሰራባችሁ ያለው ምልክቶችን 1-3 ፖይንት ተናግረ መጸለይ እፈልጋለሁ። የመጀመሪያ ጉዳይ ምንድን ነው? ስሜት ይለዋወጣል። ስሜት ይለዋወጣል። እስቲ የሰማ ሰው እጅ ያሳየኛል። ምን አልኩ? ስሜት ይለዋወጣል። ስሜት ይለዋወጣል። ምልክቱ ነው የማወራው። አሁን ነው የምትበሳጨው። አሁን ይከፋል። ትበሳጫለህ፣ ትናደዳለህ፣ ትቆጣለህ፣ ተስፋ ትቆርጣለህ። እንዲህ ከሆነ ተሰርቶብሃል።
የራሴ የምትለው ባህሪ የለም። ወዲዮ ተስፋ መቁረጥ፣ ወዲዮ መናደድ፣ ወዲዮ መበሳጨት፣ ይሄንን መበተል፣ ጥሎ መሄድ ትቼ ነው የሚሄደው። ፍርሃት የሆነ ጉዳይ ባንተ ሊሆን ነው። ትዝ ይላችኋል ኤልያስን ያቺው ዛተች እኮ ነገ እስከ ነገ ድረስ አንገትን ባላጠፋ ብላ በራሷና በአምላኳ ማለች። እዛ ስራውን ጀመረች። ያ ጀግና ኤልያስ ምን አለ? የሚያገለግለውን ትቶ ትላንትና ማታ ድንቅና ታምራ ያየው ኤልያስ፣ እሳት ሲመጣ ያየው ኤልያስ፣ ዛቻ ሲመጣ የሚያገለግለውን ትቶ ራእዩን ትቶ ቸርቹን ትቶ ህይወቱን ትቶ ከዚህ በኋላ ከአባቶቼ አልበልጥም በቃ ይሞታለሁ። ምን ተፈጠረ? ተጀምሯል። ዛቻ መንፈስ ተነስቷል። በቁጣ ተነስቷል። ኤልዛቤል አንድ ሴት ናት፣ ግን ንግግሯ ውስጥ መንፈስ አለ። ሌላ ጉዳይ አለ። ቀኝ ከፈርግና በኢየሱስ ስም ብሎ ሳለ በኢየሱስ ስም አንድ በኢየሱስ ስም ሁለት በኢየሱስ ስም የመጨረሻ በኢየሱስ ስም የመጨረሻ በኢየሱስ ስም። ሁለተኛ ያላሰባችሁ ክህደት። ምን አልኩ? ያላሰባችሁት ክህደት። ያላሰባችሁት ክህደት ያላሰብከው ሰው ባላሰብከው ሰዓት ተካደ። በፍጹም ያልጠበቃችሁ ሰው በድንገት ከካደ። ባንተ በነገሪ በቢዝነስ በቸርች በራእይ በመንገድ ላይ የሆነ ሰው አስደግሞብሃል። የራሴ የምትለው ሰው ይነሳብሃል። ምንጩ አይገባንም። እስከዚህ ፀሐይ መውጫ ድረስ ይህን ጉዳይ ጌታ አልተናገረም። ዛሬ ሰማው። ቁልፍ ሰጠኝ ማለት ነው። እስከዚህ ቀን ድረስ እንደዚህ አይነት ድምፅ ከጌታ አልሰማው። ዛሬ ለዚህ ጉባኤ የምስራች አሜን። ዛሬ የምስራች አሜን። ቅድም ብያቸዋለሁ። በጣም ሀብታም ሴት፣ በጣም ጀግና ባል ያላት ከባሏ ተለየች። ምን አለ ያየ? ፍቹ ማን ጠየቀ? እኔ ጠየቅኩ አለች። እያው ጌታና መላችሁ እኔ ጠየቅኩ። የሚበላ አጣሽ? አላጦ ምትጠጣ አላጦ። ቤት ብዙ ህንፃ አለኝ፣ ንብረት የአገር አለ። ባልሽ ክፉ ነው፣ ጨዋ ሰው ነው። ምን አጣለ? በድንገት እና እንዲህ ሆንኩ። መንፈሱ ከሄደ በኋላ እንዴት ሚስት በባለ ወደ ትነሳለች? ወደ ፍቺ የሚያደርስ ስንት ህይወት ቆይታ በአንዴ እንዴት ይክዳል? እንዴት ትክዳለች? እንዴት ተፈተደ? ተሰጥቷል። የሆነ ጉዳይ አለ። ዛሬ ማታ የምስራች አሜን። ከወንድሞችሽ ከባለቤትሽ ከመስሪያ ቤት ጓደኛ የሚወረወር ቀስት ከዛሬ በኋላ አያገኝሽም። አሜን። ከዛሬ በኋላ አያገኝሽም። አሜን። እስቲ አንዴ በኢየሱስ ስም ብሎ ሰለ በኢየሱስ ስም ድገሙ። እስቲ አንዴ በኢየሱስ ስም አንዴ ድገሙ። እስቲ በኢየሱስ ስም ከዚህ ቃል በኋላ ከራስሽ አልፎ ለጎረቤት ትሆኛለሽ። አሜን። ለባልሽ ትሆኛለሽ። አሜን። ለወንድምሽ ትሆኛለሽ። አሜን። ለዘመዶች ትሆኛለሽ። አሜን። ለቸርች ትሆኛለሽ። አሜን። በኢየሱስ ትሆኛለሽ። አሜን። በጣም የምትወደው ሰው የምትወጂው ሰው በአንዴ ከካደ፣ በጣም የምትወጂው ሰው ምክድ ከሆነ በጣም የምትወጂው ሰው ምክድሽ አንቺ የምታውቂው ሰውዬው ነው፣ ወንድምሽ ነው፣
እንትና ነው መስሪያ ቤት አለቃ ነው ሰውየው ምን ቀየረት ያለሽ ያልገባሽ አንድ ነገር አለ እና ታሜ ለምሳሌ እንዲሆን ነው አሁን ከዚህ በኋላ ለኔም ትምህርት ነው የምወደው ነብይ ታሜ ከጠላኝ ከካደኝ ማረግ ያለብን ከሱ መከራከር አይደለም እሱ ሰብ አድርገ መንፈሱ አንተ ጨለማ ኃይል በጌታ በኢየሱስ ስም ከነገናችሁ ይሄ ማይክ ነብይ ታሜ ነው ነብይ ታምራት ነው መካዳ አይችልም የምወደው ወንድሜ ነው የምወደው ጓደኛዬ ነው ሰውየውን ምን ቀየረ ብንጣላ ዋጋ የለም ማወቅ ያለብህ አንድ ነገር አለ ታመኔማ አውቃለሁ ይሄማ ሌላ መንፈስ ነው አንተ የጨለማ ኃይል በጌታ በኢየሱስ ስም ከሱ ኮላ የሚወረወር የጨለማ ኃይል ሁሉ አፈረስኩ በኢየሱስም አፈረስኩም ከመስሪያ ቤት አለቃ አፈረስኩ እስቲ በኢየሱስ ስም በኢየሱስ ስም እናንተ ሴቶች እናንተ እናቶች ባለቤትሽ በቁጣ ሲነሳ የምወድሽ ባለቤትሽ አልፈልግሽ ወደዛ እንዳትሄጂ የባለቤት ከኋላ በኩል የሚወረወር ቋንቋችን ሊያደባልቅ ትዳርን ሊያበላሽ ህይወትን ሊያበላሽ የተነሳ ጨለማ በጌታ በኢየሱስ ስም ዛሬ ጸልያለሁ ከዚህ ማታ ጀምሮ ቤታችሁ ይፈወሳል አሜን ትዳራችሁ ይፈወሳል አሜን ልጆች ይፈወሳሉ አሜን ቋንቋችሁ አንድ ይሆናል ሐሳባችሁ አንድ ይሆናል መንገዳችሁ አንድ ይሆናል እስቲ ኢየሱስ ድገሙ እስቲ አንዴ ኢየሱስ የምስራች አሜን ትንቢት ተናገሩብኝ በል ቀላል ነው ግን ዛሬ አንድ ቁልፍ ልስጣችሁ ሁሌ በትንቢት አጸናም ዛሬ ግን ትምህርት ይዛችሁ ሂዱ ከዛሬ በኋላ ልጅሽ ከእጅሽ አይወጣም አሜን ወንድምሽ ከእጅሽ አይወጣም አሜን ባለቤትሽ ከእጅሽ አይወጣም አሜን ጓደኛ ከእጅሽ አይወጣም አሜን መንፈሱን ትመችያለሽ አሜን ወደ እጅሽ ታስገቢያለሽ አሜን ጉዳይ ከሱ ጋር አይደለማ ኢየሱስ ጌታ ነው አሜን እስቲ ቀኝ ከፈርግሲ ድገማሳኔ በኢየሱስ መልሳንደ በኢየሱስ አንድ በኢየሱስ የመጨረሻ በኢየሱስ ሶስተኛ ነገር የጸለይኩ ነው ከእግዚአብሔር ዘንድ የሆነው ጉዳይ ወደ እጃችሁ እንዳይገባ መከለከል ተስፋ ቃል የሚያቆይ ትንቢቱ እንዳይጸና ፈውስ እንዳይጸና ወደ አንቺ እንዳይመጣ መንፈስ እኔ ዛሬ ማታ እጸልያለሁ አሜን ቆርቆሮ ይታያችኋል አዎ ልክ ቆርቆሮ ፀሐይ እንዳይመጣ እንደሚከለክል ዝናብ እንደሚከለክል ሁሉ ግን የመጣ ተስፋ ቃል ወደ አንቺ እንዳይመጣ ሚከለክል ከልካዩ ዛሬ ማታ ይመታል አሜን እስቲ በኢየሱስ ስም በኢየሱስ ስም ደገም ሲባካችሁ በኢየሱስ ስም ያያችሁ ራእይ እንዳይጸና ትንቢቱ እንዳይፈጸም ፈውስ እንዳይጸፈጽም ከምትወደው ነቢይ ትንቢት ሰምታችሁ ወደ እጃችሁ እንዳይገባ የሚገዳደር የጨለማ ኃይል ዛሬ ማታ ይመታል አሜን መጸለይ እችላለሁ አዎ ከሰማችሁ ትንቢት አንድ ሳይቀር ይፈጸማል አሜን በራእይ ያሹ ይፈጸማል አሜን የትንቢቱ ይፈጸማል ያሹ ይፈጸማል እስቲ አንድ ነገር ይፈጸማል በሰንደ እስቲ በኢየሱስ ስም በሰንደ በኢየሱስ ስም የኔ ህይወት አይበላሽም ነገሬ አይበላሽም መንገዴ አይበላሽም ለዚህ ጉባኤ ዛሬ ማታ የምስራች አሜን ለጌታ ክብር አታመጡም አንድ ጊዜ ኢየሱስ እስቲ አሜን አሜን እስቲ አሜን አሜን ዘርጉ እጆቻችሁን ዘርጉ እጆቻችሁን እንደተሰራብህ ምልክት ነው የማወራው እስካሁን
ሌላ ምልክት አለ። አዎ ምን? በሰላም ሀገር ሰላም ማጣት፣ በሰላም ሀገር ሰላም ማጣት፣ ዝም ብሎ መረበሽ፣ መጨነቅ። ያቺ ዛሬ ሴት እኮ በቃ ለትምህርት ነው። ዛሬ ሴት የሚበላ አለ፣ የሚጠጣ አለ፣ ሀብት አለ፣ ቤት አለ። አዲስ አበባ ላይ ብቻ 7 ቤት አለኝ አለች። ግን ሰላም የለም ማለት ጠጋቢ የጠየቅኳት ምን አለች? አዲስ አበባ ላይ 7 ህንፃ አለ፣ ግን ከባሌ ጋር መኖር አልቻልኩም። የልብ ሰላም የለም። ቀን ስራ ሰርቶ በሰላም ሲኖር 7 ህንፃ ኖሮ ምን ሰላም ይከለክልሻል? ህንፃ እያለሽ የሚበላ እያለ ገንዘብ ኖሮ እሱ እንደዛ ሆኖ ለሀገር የሚሆነው ሰው ተሰርቶባታል። ደስ የሚለው ጉዳይ እዛው መንፈሱ ለፈለፈ። ከሽማግሌ አይደለም የሰማው፣ መንፈሱ ለፈለፈ። ሰላሟን ወሰርኩ፣ ቋንቋቿን አደባለኩ፣ ሞገስ ከለከልኩ፣ ባዶ አስደረኳት። እጃችሁ ከፍ አድርጉልኝ። ከዚህ ጉባኤ መካከል ተፋቶ ያለ ባል ካለ እንጸልያለን። የጌታ ዓላማ ከሆነ ይመለሳል ወይ ትሄጃለሽ። የሞተ ከሆነ የሞተው ሞቷል። እግዚአብሔር የካሳ ሰው ያዘጋጃል። በህይወት ያለው ግን አሁን ያለው ትዳራችሁ ከዚህ በኋላ አይበላሽም። አሜን። ከዚህ በኋላ አይበላሽም። አሜን። ከዚህ በኋላ አይበላሽም። አሜን። ከዚህ በኋላ አይበላሽም። አሜን። ተሰርቶብሃል፣ ተሰርቶብሻል። ሌላ ምልክት ያለህ ነገርህን ማስተዳደር ሲያቅትክ፣ ያለ ነገርን ገንዘብን፣ ትዳርህን፣ ሀብትህን ማስተዳደር ሲያቅትክ ማስተዳደር። አንዳንድ ሰው ብዙ ገንዘብ አለ፣ ሁሌ ይበተናል፣ ሁሌ ይበተናል፣ ገንዘቡ ይበተናል። በጣም ያገኛል፣ እጁ ባዶ ነው የሚሆነው። ያገኛል፣ እጁ ባዶ ነው። ይሰራል፣ እጁ ባዶ ነው። ይለፋል፣ እጁ ባዶ ነው። በሳምንት 100 ሺህ ያገኘ፣ 50 ሺህ ያገኘ፣ 200 ሺህ ያገኘ፣ ግን በየወር ይበደራል። በእጅ ያለው ጉዳይ በትክክል መጠቀም ሲያቅተው። ባለፈው እዚህ ቦታ የምንሰማው አንድ ሴትዮ ልብስ ትገዛለች፣ ደስ ብሏት ስታመጣ አትወድም። ሱቅ ላይ ትወዳለች። እሳይ ቆንጆ ልብስ ልክ ግቢ ሲገባ ያስጠላታል። ሌላ ትገዛለች፣ ያስጠላታል። 3 ክላስ ሙሉ ልብስ ነው፣ ግን የምትወጣው ልብስ የለም። በቃ ማባከን ብቻ። ወጪ ነው የሚወጣው፣ ወጪ ነው የሚወጣው። ይጠፋል። ምልክት ነው የማወራው። እና ምን ልሁን? ትቃወማለህ፣ ትመታለህ። እጃችሁ ከፍ አድርጉልኝ። ከዚህ ጉባኤ የምስራች አሜን። ከዛሬ በኋላ ከእናንተ ውስጥ የገንዘብ ድሃ አይኖርም። አሜን። የጤና ድሃ አይኖርም። አሜን። የማፀን ድሃ አይኖርም። አሜን። እስቲ በኢየሱስ ስም ብሎ ሰንደ በኢየሱስ ስም ድገም እስቲ አንዴ፣ በኢየሱስ ስም አንዴ ድገም እስቲ። በኢየሱስ ስም ነቤት አሜን። አዝጋ እስቲ ዝም ብለህ ዝለል፣ እስቲ ዝለል፣ ዝለል፣ ዝም ብለህ እስካሁን ዘለልክ፣ ደከምክ፣ ግን ቦታ ቀየረ እንደ እዛ ሄደ እንደ እዙ ነው የምዘለው። እንደ ተሰራብህ ምልክት ምንድን ነው? በየዓመት ይዛው እስቲ ዝለል። እየደከመ ነው፣ ያው ነው፣ የትም አይሄድም። በየዓመት ይዛው ነው። አንድ እርምጃ መሄድ አይችልም። ጮሆ የሚወጣ መንፈስ የለ፣ ግን ተሰርቶበታል። አንድ
አይነት ህይወት ወደፊት የማይሄድ ህይወት የዛሬ 20 ዓመት እንዲህ ነበረ እድሜ 40 ደርሶም ያው ነው በኋላ እንዲህ ነው የሚቀጥለው አንድ አይነት ህይወት በዚህ እድሜማ ብዙ ሀብት ይገባው ነበረ ድርጅት ይገባው ነበረ እንደ ድካሙም ቢሆን እንደ ሩጫው ቢሆን እንደ ልፋቱ ቢሆን ብዙ መሄድ ነበረበት ግን አንድ መሄድ አልቻለም እና ምን ተሰርቶበታል ዛሬ ማታ የምስራች አሜን እጃችሁ ከፍ አድርጉልኝ እስቲ በኢየሱስ ስም ወለሳንደ በኢየሱስ ስም አንድ በኢየሱስ ስም የመጨረሻ በኢየሱስ ስም የመጨረሻ በኢየሱስ ስም የመጨረሻ በኢየሱስ ስም ከዚህ ስትሄጂ የባለቤትሽ ህይወት ይቀየራል አሜን አሁን ቁልፉን አውቆሻላ አሁን አትከራከሪማ አሁን ጥል የለም ዛቻ አይደለም ባለቤትሽማ ባለቤትሽ ነው እና ሰላም በለኝ ባለቤትሽማ ባለቤትሽ ነው ከሱ ጋር ምንም እንዳታወሪ ና ወደዚህ ወደ እኔ ዙር ከሱ ጋር ምንም እንዳታወሪ ጉዳይ ከሱ ጋር አይደለም እሱማ ይወድሻል አሁን ኮላ መንፈስ አለ ከዛሬ በኋላ መንፈሱን ትመጪያለሽ አሜን እጃችሁ ከፍ አድርጉልኝ ከልጆችሽ አንድም በአውሬ አይበላም አሜን በጨለማ አይበላም አሜን በሞት አይበላም አሜን ክፋት አያገኛችሁም አሜን ታሪካችሁ ይቀየራል አሜን ደስታችሁ ሙሉ ይሆናል አሜን እስቲ ኢየሱስ ኢየሱስ እስቲ ኢየሱስ በዚህ ኢየሱስ የምስራች አሜን የምስራች አሜን የምስራች አሜን ሁለት እጃችሁ ከፍ አድርጉልኝ ሁለት እጃችሁ ከፍ አድርጉልኝ ከእናንተ ውስጥ በአንዳንዶቻችሁ ላይ ሰይጣን ያሰበው ሐሳብ ብታይ ኖሮማ እንደ ቃመ ሰው ነበር አይንሽ የምታወጪው ግን አልገባሽም ሰይጣን ሊያዋርድሽ ትዳርሽን ሊያጠፋ ልጆችን ሊያጠፋ ፈልጓል ዛሬ በድንገት እዚህ ግቢ ገብታችኋል እኔ ግን የማረው አንድ ነገር አለ ከዛሬ በኋላ የሚያናውጣችሁ ይቆማል አሜን ማዕበሉ ይቆማል አሜን ጨለማ ይሰበራል አሜን ምርኳችሁ ይመለሳል አሜን ኃይላችሁ ይታደሳል